የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተመልሷል። አበይት ነጥቦችን አስቀድመን እናስታውቃችሁ። በትግራይ ክልል ብዙዎችን ያስደነገጠና ያስለቀሰም ጭምር ክስተት ተፈጥሯል። ህወሓት ትዕግስትም ልክ አለው ሲል ለተከሰተው ረሃብ ተጠያቂ ያደረገውን አካል ማሳሰቢያ ሰጥቷል። ዝርዝሩን እንመለስበታለን። በአማራ ክልል ደቡብ ወሎ አካባቢ የተከሰተው ሰሞነኛ ክስተት ምን ይመስላል? ከቦሌ ዓለም አቀፍ አውሮፕላን ማረፊያ እስከ ደቡብ ወሎ ድረስ ከሰሞኑ ችግር ፈጠረ የተባለለትን ጉዳይ በወፍ በረር የምናስቃኛችሁ ይሆናል። ጠቅላይ ሚኒስትር አብይ አህመድ በሸገር ከተማ እጅግ መጠነ ሰፊ የመሬት ካርታ ያካበተውን አንድ ግለሰብ የሀብት ምንጭ አጋልጠዋል። የጠቅላይ ሚኒስትሩ ሰሞነኛ መረጃ አነጋጋሪ ሆኖ ሰንብቷል። እንመለስበታለን። የብሔራዊ ባንክ ገዢው ለባንኮች ያሳለፉት አዲስና አስቸኳይ ውሳኔም የዜናችን ትኩረት ይሆናል። ሌሎችም ጉዳዮች የሰዓቱ ዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ከትግራይ ክልል ብዙዎችን ያስለቀሰና ያስደነገጠ ክስተት ተሰምቷል። ቀደም ሲል የኤርትራ ስደተኞች መጠለያ የነበረችው የመጠለያ ካምፕ ከሰሞኑ በርካታ የትግራይ ተወላጆች፣ አዛውንቶች በተለየ መልኩ በረሃብ ተጠቅተው ምስላቸው በስፋት በማህበራዊ ትስስር ገጽ እየተሰራጨ ይገኛል። ይህንን ክስተት ተከትሎ ህወሓት ትዕግስትም ልክ አለው ሲል ተጠያቂ ያደረገውን አካል ወንጅሎ ማሳሰቢያ መግለጫ አውጥተዋል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና የተነፈገ ህወሓት የትግራይን ሉዓላዊነት በማውረርና በታጠቁ ኃይሎች አማካኝነት በትግራይ ህዝብ ጥቃት በመፈጸም ህዝቡን ለማጥፋት የሚደረጉ ሴራዎችን አንታገስም ሲል ነው ትዕግስትም ልክ አለው በሚል በዛሬው ዕለት ባወጣው መግለጫ አቋሙን ይፋ ያደረገው። ድርጅቱ የፌዴራል መንግስቱ በትግራይ ህዝብ ላይ በተለያዩ መንገዶች የዘር ማጥፋት ዘመቻ ቀጥሏል በማለትም ሊሆን ይችላል። የሰብአዊ እርዳታ እየቀነሰ በመሄዱ በተፈናቃዮችና ስደተኛ ካምፖች ውስጥ ከባድ ሰብአዊ ቀውስ ተፈጥሯል ያለው ህወሓት በተለይ በህጻጽ የስደተኞች መጠለያ ካምፕ ውስጥ ከባድ ረሃብ እንደተከሰተም ይፋ አድርገዋል። ህወሓት በመጠለያ ጣቢያው ውስጥ የሰዎችን ህይወት ለማዳን የበጎ አድራጎት ድርጅቶችን ድጋፍ እንዲያደርጉም ጠይቀዋል። ዓለም አቀፉ ማህበረሰብም በተለይም የፕሪቶሪያ ግጭት ማቆም ስምምነት አደራዳሪዎች ስምምነቱ ተግባራዊ እንዲሆን ታሪካዊ ኃላፊነታቸውን መወጣት እንዳለባቸውም አሳስበዋል። በዚች በህጻጽ የስደተኞችና የተፈናቃዮች መጠለያ ጣቢያ ከሰሞኑ የተከሰተውን መጠነ ሰፊ የምግብ እጥረትና ረሃብ በተመለከተ ሁለት ፓርቲዎች አስቸኳይ ድጋፍ እንዲደረግ ጥሪ አቅርበዋል። ፓርቲዎቹ ኢህአፓና በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ናቸው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ባወጣው መግለጫ አሰቃቂውን ጦርነት ተከትሎ ከቤታቸው ተፈናቅለው በየመጠለያ ጣቢያ ያሉ ንጹሃን ዜጎች ዘርፈ ብዙ ችግሮች ሲደርስባቸው ቆይቷል ሲል አስታውሷል። ችግሮቻቸውን የሚፈታላቸው ብቻ ሳይሆን ጉዳይ የሚላቸው አካል ባለመኖሩ ለከፋ አደጋ ከተጋለጡ ዓመታት አልፈዋል የሚለው መግለጫው በህጻጽ የተፈናቃዮች መጠለያ ካምፕ ላይ የደረሰውም ይኸው ነው ብሏል። ነገር ግን ረሃብ በፍጹም ጊዜ አይሰጥምና ለእነዚህ ወገኖች በአስቸኳይ ሰብአዊ እርዳታ እንዲደርሳቸውና ጉዳያቸውን በዘላቂነት እንዲፈታ ኢህአፓ ጠይቋል። የፓርቲው መግለጫ ሲቀጥል ልጆቻቸው በጦርነት ለተማገሩባቸው ጥቂቶች ለስልጣናቸው ሲሉ ከቀያቸው ላፈናቀሏቸው ለእነዚህ ዜጎች የሚደረግ ማንኛውም ድጋፍ እርዳታ ሳይሆን የዜግነት ግዴታ እንደሆነም ሊሰመርበት ይገባል ሲል ያሳሰበው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በተመሳሳይ አዲስ መግለጫ አውጥተዋል። ስምረት ምዕራብ ትግራይ ሲል በጠራው የወልቃይት ጠገዴ ሰቲት ሁመራ ዞን አስገደ ወረዳ ህጻጽ የተፈናቃዮች መጠለያ ነዋሪዎች ረሃቡን ለማስቆምና ወዲያውኑ ለመድረስ ሰብአዊና ሞራላዊ ኃላፊነታቸውን መወጣት አለባቸው ብለዋል። ኋላ ቀር ቡድን ሲል የሚጠራው ህወሓትን ከህዝቡ በፊት የማዳን መዝሙር በሰብአዊነት በህልና በስነ ምግባርና በህግ ተቀባይነት የሌለው ሲሆን ህዝባችን በዚህ ጽንሰ ሀሳብ እየሞተ ይገኛል ሲልም ነው የወነጀለው። ስምረት ፓርቲ ሁሉም የሰብአዊ ድርጅቶች ይህንን አሳዛኝ ሁኔታ በአስቸኳይ እንዲፈቱም ጥሪ አቅርበዋል። ከመገናኛ ብዙሃን ካልተደበቀ በስተቀር በሌሎች አካባቢዎች የተፈናቀሉና የተሰደዱ ወገኖቻችንም የመሰቃየትና የመሞት አደጋ እንደተጋረጠባቸው ምንም ጥርጥር የለውም ሲል ነው ይፋ ያደረገው። ህዝባችንን በተሳሳተ መንገድ በመንቀሳቀስ ወደዚህ ደረጃ ያደረሱት ኋላ ቀር ቡድንና ተባባሪዎቹ አሁንም የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ ለማድረግና የተፈናቀሉ ወገኖቻችንን ወደ ቤታቸው ለመመለስ ዘላቂ መፍትሄ የሆነውን ህገ መንግስት ለማክበር እየተቸገሩ ይገኛል ባይ ነው። የትግራይን ህዝብ በስር ውስጥ አስገብቶ ሁሉንም ነገር በስልጣንና በቡድን ጥቅም ላይ በመዋል የፖለቲካ ቁማር ተጫውቷል፣ እየተጫወተም ይገኛል ሲል ነው የነገረው። በዓለም ዙሪያ የሚገኙ የትግራይ ተወላጆችና ከፍተኛ የትምህርት ተቋማት ከሌሎች የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ለተፈናቀሉና በጥቅሉ ለስደተኞችና በተለይም በህጻጽ ላይ ለደረሰው ከባድ ረሃብ ድጋፍ እንዲያደርጉም ነው ጥሪ ያቀረበው። ከሰሞኑ በአየር ጠባይ ለውጥ ምክንያት የኢትዮጵያ አየር መንገድ ወደ ኮምቦልቻ አውሮፕላን ማረፊያ የሚያደርገውን በረራ እንዳቋረጠ ይታወሳል። ይህ የኢትዮጵያ አየር መንገድ በረራዎችን ያቋረጠበት የአየር ጠባይ ለውጥ በደሴና በአካባቢው የደረሱ ሰብሎችን አውድሟል ተብሏል። በአማራ ክልል ደቡብ ወሎ ዞን ደሴ ከተማና አካባቢዋ በድንገት በተቀየረ የአየር ሁኔታ ምክንያት የኢትዮጵያ አየር መንገድ በረራዎችን ለማቋረጥ ተገዶ ነበረ። አየር መንገዱ ለበረራ መቼ ያልሆነ የአየር ጠባይ በመከሰቱ የታህሳስ 12ና 13 ቀን በረራዎችን መሰረዙን በትናንትናው ዕለት ባወጣው መግለጫ ይፋ አድርጎ ነበረ። አየር መንገዱ ከሜትሮሎጂ በሚያገኘው መረጃ መሰረት ሁኔታውን እየተከታተለ የአየር ሁኔታው ሲስተካከል በረራዎቹ ወደ መደበኛ አገልግሎታቸው እንደሚመልሱ አስመልክቶ በአገልግሎቱ መቋረጥ ለተፈጠረው መጉላላት ይቅርታ ጠይቋል። በተመሳሳይ በደሴ ዙሪያ ወረዳ በተለይም በደረባና በአደይ ቀበሌዎች ታህሳስ 11 ቀን ከቀኑ 9 ሰዓት ጀምሮ በረዶ ቀላቅሎ በጣለው ከባድ ዝናብ በደረሱ ሰብሎች ላይ ከፍተኛ ውድመት ማድረሱን የወረዳው ግብርና ልማት ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ምክትል ኃላፊ አቶ ሁሴን የሱፍ በረዶ ለመሰብሰብ ደርሰው በነበሩ ሰብሎች ላይ በድንገት በመጣሉ ከፍተኛ ብክነት ማስከተሉን ነው የጠቀሱት። ምክትል ኃላፊው ሰሞኑን የሚታየው ዝናብ በደረሱ ሰብሎች ላይ ጉዳት እያደረሰ በመሆኑ አርሶ አደሩ ከሰላም ስራዎች በተጨማሪ የደረሱ ሰብሎችን በተደራጀ ሁኔታ በመሰብሰብም የሚደርሰውን ተጨማሪ ውድመት እንዲከላከል ነው ጥሪ ያቀረበው።
የሰዓቱ ዜናችን እንደቀጠለ ይገኛል። ሳልሳይ ወያነ ትግራይ በ2018 ዓ.ም የሚደረገው ሀገር አቀፍ ምርጫ በትግራይ ክልል እንዲራዘም ይፋ ጥሪ አቅርበዋል። ፓርቲው በትግራይ ክልል ተአማኒ ምርጫ ለማካሄድ የሚያስፈልጉ አነስተኛ የፖለቲካና የጸጥታ ሁኔታዎች ባለመሟላታቸው ምርጫው መራዘም አለበት ሲል ነው ጥሪ ያቀረበው። የፓርቲው ሊቀመንበር ክንፈ አርዶሽ በሰጡት መግለጫ ተፈናቃዮች ወደ ቤታቸው እስኪመለሱና የክልል ግዛት አንድነት እስኪረጋገጥ ድረስ የምርጫው ጊዜ መራዘም አለበት ሲል ተናግረዋል። ክልሉ እየተባባሰ በመጣው የፖለቲካና የጸጥታ ቀውስ ምክንያት ከባድ የህልውና አደጋ ተጋርጦበታል ያሉት አቶ ክንፈ ስልጣንን ለመያዝ ወይንም ለማቆየት በትጥቅ ኃይል የሚደገፉ የፖለቲካ ኃይሎች ክልሉን ወደ አለመረጋጋት እየገፉት ይገኛሉ ሲሉ ነው ያስጠነቀቁት። በአሁኑ ወቅት በስልጣን ያለው በመሳሪያ የሚመራ የፖለቲካ ኃይል ያሉት ሊቀመንበሩ ገዢው ኃይል ራሱ በወታደራዊ መፈንቅለ መንግስት የመጣ መሆኑና ሌሎች የፖለቲካ ተዋናዮችም አለመግባባቶችን በወታደራዊ መንገድ ለመፍታት መሞከራቸው መፍትሄ እንደማያመጣ ነው የገለጹት። በተጨማሪም በወታደራዊ አዛዦች የሚመራ የመንግስት መዋቅር ለክልሉ ደህንነትም ሆነ ተአማኒነት ላለው ምርጫ ተስፋ ከፍተኛ ስጋት ይፈጥራል ሲሉ ነው ያስጠነቀቁት። እንደዚህ አይነቱ መዋቅር ለነጻና ፍትሃዊ ምርጫ ሂደት የሚያስፈልገውን ምህዳር ያዳክማልን ብለዋል። አቶ ክንፈ ቀጣይነት ያለው መፈናቀል፣ መደበኛ ያልሆነ ወጣቶች ስደት፣ ህገወጥ የወርቅ ማዕድን ቁፋሮ፣ ተፈናቃዮች በቋሚነት የመፈናቀል ስጋት፣ እየተዳከመ የመጣው የአካባቢ ኢኮኖሚና የቀጠለው የጸጥታ ችግር ለክልሉ ዋና ፈተናዎች መሆናቸውንም ጠቅሰዋል። እነዚህ ችግሮች በአግባቡ ካልተፈቱ ትግራይን ወደ ተባባሰ ቀውስ ሊከቱ እንደሚችሉ ነው ያሳሰቡት። ሳልሳይ ወያነ በመርህ ደረጃ ምርጫ እንደሚደግፍ ማረጋገጥ አሁን ባለው ሁኔታ ምርጫ ማካሄድ ተአማኒነትም ሆነ አካታችነት እንዳይኖር ያደርጋል ሲሉ ነው የገለጹት። ተፈናቃዮች ወደ ቤታቸው ባልተመለሱበት፣ የግዛት አንድነት ባልተከበረበትና በቂ ዝግጅት በሌለበት ሁኔታ በትግራይ ምርጫ ሊካሄድ አይችልም ሲሉ ነው አቋማቸውን ያንጸባረቁት። በተመሳሳይ ባለፈው ሳምንት የትግራይ ነጻነት ፓርቲም የተያዙ ግዛቶች እስካልተመለሱና ተፈናቃዮች ወደ ቀያቸው እስካልተመለሱ ተአማኒ ምርጫ ማካሄድ አስቸጋሪ ነው ሲል ይፋ ማድረጉ ይታወሳል። ያሳለፍነው ህዳር ወር ላይ ለብልጽግና ፓርቲ ከፍተኛ አመራሮች ስልጠና ሰጥተው የነበሩት ጠቅላይ ሚኒስትር አብይ የ2018ቱ ሀገር አቀፍ ምርጫ እንዲራዘም የሚጠይቁ ድምጾች ይሰማሉ። ምርጫ ማራዘም ግን የሀገረ መንግስትን ለማዳከም እንደ መንደርደሪያ የሚጠቀሙበት አደገኛ ድርጊት ነው ሲሉ ቀጣይ ምርጫ ምቹ ሁኔታ ተፈጥሮ በየትኛው ሂሳብ ይካሄዳል ሲሉ መናገራቸው ይታወሳል። የተጠናቀቀው የዲጂታል ኢትዮጵያ 2030 ስትራቴጂ ማስጀመሪያ ስነ ስርዓት ወቅት የተገኙት ጠቅላይ ሚኒስትር አብይ አህመድ በዲጂታል ኢትዮጵያ ስትራቴጂክ ዙሪያ የሰዓት ዳር ወግ በሚል ከኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ጋር ያደረጉት ውይይትን ተከትሎ ብዙዎች መነጋገር ያደረጉት አንድ ሀሳብ ተመዞ እየተንሸራሸረ ይገኛል። ጠቅላይ ሚኒስትሩ አንድ ግለሰብ በሸገር ከተማ እጅግ መጠነ ሰፊ የቤት ካርታ ይዞ ተገኝቷል ሲሉ ይፋ አድርገዋል። መንግስታችን ሊፈጥሩ የሚፈልገውን መንግስታዊ ቁመና ቀለል ባለ መንገድ ተገንዝበን እዚያ ውስጥ ሚናችንን የምንጫወት መሆን አለብን ያሉ ሲሆን መንግስታቸውም ቢሮክራሲውን ትንሽ መሆን አለበት ብሎ የሚያምን መንግስት እንደሆነ ሲናገሩ ተደምጠዋል። ከቢሮክራሲና የመሬት መረጃ ጋር በተያያዘ የሚስተዋሉ ችግሮችን ያነሱት ጠቅላይ ሚኒስትሩ እነዚህን ችግሮች ለመፍታት የመንግስታቸው ኦቨርሳይት የማድረግ አቅም ማሳደግ ላይ እየሰራ ስለመሆኑ ጥቆማ ሰጥተዋል። ይህንን አቅም ማሳደግ እንዲቻልም በአዲስ አበባ፣ በሸገር፣ ቢሾፍቱ፣ አዳማና አንዳንድ ከተሞች ላይ የላንድ ኢንፎርሜሽን ሲስተም የመሬት መረጃ ስርዓት ከሞላ ጎደል 100% መመዝገብ ተችሏል፣ ከብዙ ዓመት ልፋትና ጭቅጭቅ በኋላ ተሳክቷል ሲሉ ተደምጠዋል። ጠቅላይ ሚኒስትሩ በዚህ ጉዳይ ላይ በሰጡት ማብራሪያ አንድ ሰው ኢትዮጵያ ውስጥ እስካሁን ባለ ሁኔታ የኢንቨስትመንት ሀሳብ ኖሮት በመንግስት ተቋማት መሬት ለማግኘት ማመልከቻ ቀረበ ማለት ምጽአት እንደመጠበቅ የሚቆጠር ከባድ ጉዳይ ነው ሲሉ በኢትዮጵያ መስሪያ ቤቶች የሚታየውን ቢሮክራሲ በዚህ መልኩ ገልጸውታል። አንድ ሰው የኢንቨስትመንት ሀሳብ ኖሮት መንግስት ጋር ሄዶ መሬት ጠይቆ ማግኘት አይችልም። በህገወጥ መንገድ መሬት የወሰዱ ሰዎችን ግን መንግስት ኦቨርሳይት አድርጎ መያዝ አይችልም ሲሉ ተደምጠዋል። ለመጣው ያስተናግድም የሚሰርቀውና ያለአግባብ የሚወስደውን ደግሞ መያዝ የሚችልበት መንገድ የለውም ባይ ናቸው። በጥቂት ከተሞች 100% ተሳክተዋል ያሉት የላንድ ኢንፎርሜሽን ሲስተም በተለያዩ ከተሞች ተዘርፎ የሚገኙ የቤት መስሪያ ቦታዎችን ወይም ካርታዎችን ማጋለጥ እንደተቻለም ጠቅላይ ሚኒስትሩ ተናግረዋል። ለአብነት ያክል አንድ ሰው በሸገር ከተማ ከ100 በላይ የቤት መስሪያ ካርታ ይዞ ተገኝቷል ባይ ናቸው። ይህ ከ100 በላይ ካርታ ወደ ጂኦስፓሻል ሲስተም ካልገባ በስተቀር ከዚያ ሁሉ የተከመረ ወረቀት ለይተን ይህንን ሰው ብቻ ልናገኘው ልናጋልጠው አንችልም ነበር ሲሉ ተናግረዋል። መንግስት ከመደበኛ ስራዎች ይልቅ ማተኮር ያለበት ኦቨርሳይት ማድረግ ላይ ነው ሲሉ አጽንኦት የሰጡ ጠቅላይ ሚኒስትሩ አንድ ሰው አታለው ፓስፖርት ቢያወጣ የኛ መደበኛ ስራ ቀላልና አውቶሜትድ በመሆኑ ምክንያት ሸውዶን ቢወስድ የኦቨርሳይት አቅማችን ጠንካራ ከሆነ ሳምንት አይገለገልበትም እንይዘዋለን ሲሉ ተናግረዋል። ወደ ዜናችን የመጨረሻው ክፍል እናምራ። የብሔራዊ ባንክ ገዢው ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኛነት እንዲያጣሩ አዲስ ትዕዛዝ አስተላልፈዋል። በተለያዩ የስራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ ፍንጭ መገኘቱን ተከትሎ የዲግሪ ወረቀት ሽያጭ እንደነበረም ከተደረሰበት በኋላ ብሔራዊ ባንክ የአገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ አስበዋል። ባንኮች እያንዳንዱ ሰራተኞቻቸውን ከመጀመሪያው ዲግሪ በፊት ያለው የትምህርት ማስረጃ እንዲመረምሩና ከሚመለከታቸው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱን ዋዜማ ዘግባለች። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሪያው በፊት ያለውን የትምህርት ማስረጃ ማረጋገጫ ማቅረብ ይኖርበታል። ባንኮች ሰራተኞቻቸውን ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርቲፊኬት ወይም ዲፕሎማ ደረጃ 4 አረጋግጠው መቅረብ ይጠበቅባቸዋል። የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ ትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡ ነው የተባለው። ባንኮች ይህንኑ ብሔራዊ ባንክ መመሪያ ለሰራተኞቻቸው ማስታወቃቸውንም ተገልጿል። አንዳንድ ባንኮች ከግል ከፍተኛ ትምህርት ተቋማት መረጃ ላስመዘገቡ ሰራተኞቻቸው ላይ ያተኮረ ሲሆን አስከትለው የሁሉንም ሰራተኞች መረጃ የማረጋገጥ እቅድ ስለመያዛቸው ዘገባው አትተዋል። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።